እናንተ ሻቃሊቶች ብቻ የኔውትማ ቀለበት ማን እንደሰጠኝ ታምኑ ምን ልንገራችሁ ማታም እንደተፈጠረ ማታ ማንም የለም ስራዬን በጊዜ ጨራርሼ እንደተለመደው ተጣጥቤ ወደ ክፍሌ ላጥብዬ መግባት ከዛ በኋላ ታጥቤ ከገባሁኝ በኋላ አልጋዬ ላይ ቁጭ እንዳልኩኝ በሬ ተንኳኳ እንዴት ሴትዮ መጣች እንዴ ምናምን ደግሞ ምን ፈልጋ ነው ያልኩኝ የተመነቃቀልኩኝ የተበሳጨው በሬን ክፍት ሳረግ የቦስ ልጅ በር ላይ ቆሟል አቤት አይ ለባል ስላልነበርኩኝ እኮ ስጦታ አምጥቼልሽ ነው ኦኬ አመሰግናለሁ ምናምን ብዬ ተቀበልኩት ክፈቹ እንጂ ምናምን ነገር አለኝ ማለት ነውና ኬሱን ከፈት ሳረግ ሸቶ ቲንኪ አመሰግናለሁ የተለመደ ነው ብዬ አመሰግናለሁ ብዬ ተቀበልኩት አሁንም ከፈት ሳረግ ሎሽን አመሰግናለሁ የተለመደ ነው ብዬ አመሰግናለሁ ምናምን ነገር ብዬ እሰድ አሁንም ከፈት ሳረግ ምን ባገኝላችሁ ጥሩ ነው እቺ ነገር ክፍት ስትደረግ ሰዋት ምንድነው ትርጉሙ የዚህ ድንግጥ ብዬ ያዋለው ዝም ብዬ ፈጥጬ ደነገጥኩኝ እና ለዚህም ደግሞ አመሰግናለሁ ቴንኪዩ ምናምን ልበለው ደነገጥሽ እንዲያለኝ አይ አመሰግናለሁ ምናምን ነገር ግን ምንም እንዳልተፈጠረ አስመስዬ ልገባ ስል በሬን ያዝ አደረገና ላስረዳሽ ምንድን ነው የምታስረዳኝ ላስረዳሽ ስለዚህ ላስረዳሽ ክፍልሽ ገብቼ ላስረዳሽ አይ አመሰግናለሁ እኔም ደክሞኛል አንተም ደክሞ ከነ የመጣው ከስራ ነው የመጣው እኔም ስራው ብዬ ነው የዋልኩት ስለዚህ ደክሞናል ሁለታችንም ጠዋት አስረዳኛለህ ስለው አይ እኔም እኮ ጠዋት ስራ ነኝ አንቺም ስራ ነሽ ስለዚህ አሁን ላስረዳሽ ክፍልሽ ገብቼ ችግር የለውም ማንም የለም ላስረዳሽ አመሰግናለሁ ምናምን ነገር ብዬ እንደምን ብዬ አባረድኩት ለምኜ ማለት ነው ደግሞ ዘለቀረበቷ በጣም ትንሽ ናት እንደዚህ የሆነ ባዝሊን ሎሽን የራሱ ያመጣውን ሎሽን ነው እሱ የሰጠኝ ሎሽን ነው ሽት ምናምን አድርጌ እንደዚህ አለስልሼ ወላችሁ ቀስ አድርገሽ እንደዚህ ጋይስ ወላ እንደዚህ ነው ላችኋለሁ ምንድነው ትርጉሙ ግን አልገባኝም ምንድነው እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴናችሁ ሁሉ ሰላም ሁሉ መልካም ትንሽ ጉፋን ይዞኛል ለድምጽ መቆራረጥ ይቅርታ ጠይቃለሁ ካሁኑ ማለት ነው እና ሀገራችን እንግዲህ ዝናብ ነው የጥር ዝናብ ክረምቱም ማነው ሰርጉም እንደዚሁ በልጉም አባንድ ነው የሚመጣው ማለት ነውና እንደምታዩት ክረምት ነው ድምጹን እስኪ ላሰማችሁ እና እንደምታዩት ነው እንግዲህ ሀገራችን ዝናብ ይሄንን ይመስላል እና ሰሞኑን እየበለገልን ነው እና እንደምታዩት ነው እና ሁላችሁም የመዳም ቅሞች ላይክ ሼር ሰብስክራይብ ያደርጋችሁ ስለምታበረታቱን ሁሉ እናመሰግናለን እንወዳችኋለን እናመሰግናለን በተለይ መዳም ቤቱ ናችሁ መበረታቱ ያለባችሁ ልጆች ወላሂ በርቱ በጣም መበረታቱ ያስፈልጋችኋል እናንተ ምክንያቱም እስካሁንም ዝም ያላችሁ ልጆች ዩቲዩብ ክፈቱ ዩቲዩብ ቢያንስ አሪፍ ነው ቢያንስ ይጠቅማል ሀገራችን ላይ 5ም ሆነ 10ም ሲከፍልህ ያቺን ነገር እዚሁ ሀገርህ ላይ ተሆነ የሚከፍልህ በጣም ይጠቅማል እና ይከፍላል የማይከፍልበት ምንም ነገር የለም ዩቲዩብ ማለት ነውና ዩቲዩብ ክፈቱ የመዳም ቅሞች ክፈቱ ወደ ሀገራችሁ ስትመጡ አንድ ከድብርት የሚያወጣችሁ ከድብርት በቃ ሲደብራችሁ ስልካችሁ ጋር ስለሆነ ድረስ በቃ አይደለ እሱ ነገር ተጠቀሙበታላችሁ ማለት ነው እንደው በቃ ፈዛችሁና በቃ እየተሳሳቃችሁ በእንደ ቀልድ የጀመራችሁት ነገር ነው ደረጃ የሚያደርሳችሁ እና ዩቲዩብ ክፈቱ አይዟችሁ በርቱ እዛ ሀገር የመጣን ልጆች ታላላቅም ታናናሽም ዩቲዩበሮች ብናበረታታችሁ በጣም አሪፍ ነው ምክንያቱም ግን ብዙም የዛሬ ሰው ሁሉም የራሱን እንጀራ ነው እንጂ የሰው እንጀራ እንዲያልፍለት አይፈልግም እንጂ እንደምቀኛ ይሆናል እንጂ ማለት ነውና
ቢያበረታቱ ጥሩ ነው። እናበረታታለን። ቶሎ ወደ ሀገራችሁ መግባት ያለባችሁ ልጆች ግቡ። በቃ ትንሽ ነገር የያዛችሁ ግቡ። በቃ ቢያንስ 500 ሺህ ብር ተያዛችሁ ላይ ግቡ። በቃ ምንም የሚያስፈልግባችሁ ነገር የለም። ገንዘብ ይመጣል ይሄዳል እና ወደ ሀገራችሁ ብትገቡ ባይነኝ ነኝ። ወደ ሀገራችሁ መታችሁ እርዚቁን ብትሞክሩት ጥሩ ነው። ምክንያቱም የዚህ ሀገር እርዚቅ ሲኖራችሁ ነው የሚያሽቀብጠው እና አንድ 500 ሺህ ብር ያዛርጋችሁ የሆነ ሱቅ ብከፍቱ ይሆናል አይደል? ሰው ከፍ ያለ ነገር ከፈት አድርጋችሁ በቃ ያሽቀብጣል። የምሬ ነው። ዝቅ ያለ ነገር ግን አያሳድጉም። እንደምቀኛ ነው የሚያዩት ወላሂ። እና ከፍ ያለውን ግን ያው አድጓል መሰለኝ ያው አድጓል ብለው ስለሚያስቡ ነው እንደሆነ አላውቅም። እና ብቻ እንደዛ ነው። አይዟችሁ፣ በርቱ፣ ጠንክሩ። ትንሽ ያው ጉፋን ሊያሰራኝ አልቻለም። ቀጣይ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የያዛችሁት በርክትላችሁ። እወዳችኋለሁ። በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱን ሁሉ እናንተም የተባረከ ጊዜ ይሁንላችሁ።